አዲስ ቀን ላይ ናችሁ ከወንዴ ካሳየን ቦታ ተመልሰናል። በጣም ድንቅ ስፍራ ነው። እናመሰግናለን። አሁን ደግሞ ስፖርታዊ መረጃዎችን እንከታተላለን። አብርሃም ተስፋዬ እዚህ ይገኛል። አብርሽ ሰዓቱ አንተ ነው። አመሰግናለሁ። እንቀጥላለን። ክቡራን ተመልካቾቻችን የስፖርት ዘገባ አጋራችን ሲንቄ ባንክ ነው። እናመሰግናለን። በቀዳሚነት የምንመለከተው ትላንትና ከሰዓት አካባቢ የተደረገውን የቦስተን ማራቶን የተመለከተ ጉዳያችንን በቀዳሚነት እናነሳለን። በዚህ ውድድር ላይ ኬንያውያን አትሌቶች በሁለቱም ጾታ ስኬታማ ሆነው ያመሹበትን ውጤት ትላንትና ማስመዝገብ ችለዋል። በተለይ ኢትዮጵያን አትሌቶች ለአሸናፊነት ቅድመ ግምት የወሰዱበት ውድድር እንደነበር ይታወቃል። በሴቶቹ ሀማኒ በሬሶን ጨምሮ የዓለም ዘርፍ የዋላው የተሻለ አሸናፊነት ቅድመ ግምት ወስደው ነበር። በወንዶቹ ደግሞ በቦስተን ማራቶን ማሸነፍ የቻለው ወይም ከዚህ ቀደም አሸናፊ መሆን የቻለው ሲሳይ ለማ በተመሳሳይ አሸናፊነት ቅድመ ግምት ከወሰዱ አትሌቶች መካከል ይጠቀሱ ነበር። ነገር ግን እነዚህ አትሌቶች ትላንትና ሳይሳካላቸው ቀርቷል። የዓለም ዘርፍ የዋላው በሴቶቹ ሶስተኛ ደረጃን ይዛጠናቃለች። በወንዶቹ ግን የደረጃ ሰንጠረዥ ውስጥ መግባት አልቻሉም። ኢትዮጵያን አትሌቶቹ ተሳትፎ ማድረግ የቻለው ሙክታር እንድሪስ አምስተኛ ደረጃን ነው ይዞ ማጠናቀቅ የቻለው በወንዶቹ በተደረገ ውድድር። በሴቶቹ ደግሞ ቀደም ብለን እንደገለጽ ነው የዓለም ዘርፍ የዋላው ሶስተኛ ደረጃን ይዛ ማጠናቀቅ ችላለች። በወንዶቹ በተደረገ ውድድር ጆን ኮሪር ነው በቀዳሚነት ማጠናቀቅ የቻለው። ይሄ አትሌት ውድድሩን ለማጠናቀቅ 2 ሰዓት ከ4 ደቂቃ ከ45 ሰከንድ ፈጅቶበታል። በጣም አስገራሚ ሰዓት ነው ማስመዝገብ የቻለው። የአራሯጥ አቅሙ ከዚህም በተሻለ ሰዓቶችን ማስመዝገብ የሚችል ጠንካራ አትሌት ስለመሆኑ ትላንትና የነበረው አቅሙ በደንብ ማሳያ ነው ብሎ ማንሳት ይቻላል። የቦስተን ማራቶን ትላንትና ለ129ኛ ጊዜ ነው መከናወን የቻለው። ታዲያ በቦስተን ማራቶን ታሪክ እንደነዚህ ወይም በ129 ዓመታት ታሪካቶች ውስጥ ሶስተኛውን ፈጣን ሰዓቱን አስመዝግቦ መግባት የቻለ አትሌት መሆን ችሏል። በጣም ስኬታማ ጊዜን ትላንትና በቦስተን ማሳለፍ ችሏል። ከዛ በዘለ በሴቶቹ በተደረገ ውድድር ደግሞ ሌላኛዋ ኬንያዊቷ ሻሮን ሎኬዲ ናት በቀዳሚነት ማጠናቀቅ የቻለችው 2 ሰዓት ከ17 ደቂቃ ከ22 ሰከንድ የገባችበት ሰዓት ነው። ሪከርድም ወይም የቦታው ፈጣን ሰዓትም ሆኖ ተመዝግቧል። የቦስተንና ምናልባትም ኬንያውያን ከማሸነፍ በዘለለ በቦታውም ያስመዘገቧቸው ሰዓቶች እጅግ አስገራሚ ነበሩ ትላንትና ብሎ ማንሳት ይቻላል። በጣም ፈታኝ ከሚባሉ ኮርሶች መካከል የቦስተን ማራቶን በግንባር ቀደምትነት ይጠቀሳል። የዓለም አትሌቲክስ የፕላቲኒየም ደረጃ ከሰጣቸው የማራቶን ወይም ደግሞ ሜጀር ከሚባሉ ማራቶኖች መካከል ግንባር ቀደሙ እንደሆነ ይታወቃል። ቦስተን ማራቶን ትላንትና በኬንያውያን የበላይነት መጠናቀቅ የቻለበትም መርሃ ግብር ሆኖ አልፏል። የኢትዮጵያ ፕሪሚየር ሊግ የ6ኛ ሳምንት መርሃ ግብሮች እየተከናወኑ ነው የሚገኙ። ትላንትና 3 መርሃ ግብሮች ከረፋድ ጀምሮ ተከናውነዋል። ዛሬ የሚጠበቁ የማሳረጊያ 2 ጨዋታዎች አሉ። በተለይ ኢትዮጵያ መድን የኢትዮጵያ ከፍተኛ ፕሪሚየር ሊግን እየመራ የሚገኘው ኢትዮጵያ መድን ዛሬ ጨዋታውን ያደርጋል። ከዛ በዘለ ግን ትላንትና እነመቻል ባህር ዳር ከተማ እንዲሁም ድሬዳዋ ከተማ ተጋጣሚዎቻቸውን ያሸነፉበትን ውጤት ማስመዝገብ ችሏል። መቻል አዳማ ከተማ ነው 2-0 በሆነ ውጤት ማሸነፍ የቻለው። ሽመልስ በቀለ በመጀመሪያውና በሁለተኛው አጋማሽ ሁለቱንም ኳሶች ለመቻል ማስቆጠር ችሏል። በየጨዋታው ለመቻል ግቦችን እያስቆጠረ ነው የሚገኘው ሽመልስ በቀለ በኢትዮጵያ እግር ኳስ ውስጥ ትልቅ አሻራ ካላቸው ተጫዋቾች መካከል አንዱ እንደሆነ ይታወቃል። ከግብጽ ቆይታው መልስ እንግዲህ በኢትዮጵያ ፕሪሚየር ሊግም የተሳካ የግል ቆይታ እያደረገ ነው ብሎ ማንሳት ይቻላል። ትላንትና ሁለቱንም ጎሎች ለመቻል ማስቆጠር ችሏል። መቻል ወደ 4ኛ ደረጃ ከፍ ያለበትን ውጤት ነው ትላንትና ማስመዝገብ የቻለው። አዳማ ከተማ 21 ነጥቦችን ይዞ በሊጉ 16ኛ ነው። ላለመውረድ ከሚታገሉ ቡድኖች መካከል አንዱ መሆን ችሏል። ምናልባትም በቀሪ መርሃ ግብሮች ላይ ራሱን በይበልጥ በደንብ ማሻሻል የማይችል ከሆነ ከሚወርዱ ቡድኖች መካከል አንዱ ይሆናል ተብሎ ነው የሚጠበቀው። ትላንትናም በተመሳሳይ ሽንፈት ያስተናገደበት ውጤት ተመዝግቧል። ድሬዳዋ ከተማ ፋሲል ከነማን በ14 ቱንጆ ብቸኛ ኳስ 1-0 በሆነ ውጤት ትላንትና አሸንፏል። ነጥቡንም ወደ 29 ከፍ በማድረግ እንግዲህ በሊጉ 12ኛ ደረጃ ላይ ተቀምጧል። 11ኛ ፋሲል ከነማ ደግሞ 11ኛ ደረጃ ላይ ነው የሚገኘው በ33 ነጥቦች። ትላንትና ፋሲል ከተከታታይ ድሎች በኋላ ሽንፈት ያስተናገደበት ጨዋታ ሆኗል። በእርግጥ ድሬዳዋ ከተማ ከኢትዮጵያ ፕሪሚየር ሊግ የድሬዳዋ ቆይታውን አጠናቆ ወደ አዳማና ወደ ሐዋሳ ከተጓዘ በኋላ በተደጋጋሚ ነጥቦችን እየጣለ እየተሸነፈ የሚገኝ ቡድን ነው። ትላንትና ግን ጠንካራውን ፋሲል ከነማን 1-0 በሆነ ውጤት አሸንፏል። 14 ቱንጆ ብቸኛዋን ኳስ ከመረብ ያሳረፈ ተጫዋች ነው። ባህር ዳር ከተማ ትላንትና መቀለ ሰባ እንደርታን 4-1 በሆነ ሰፊ ውጤትም ያሸነፈበት መርሃ ግብር ይጠቀሳል። በኢትዮጵያ ፕሪሚየር ሊግ አብዛኛው መርሃ ግብሮች ጥቂት ግቦች እንደሚቆጠሩበት ይታወቃል። ወይም ደግሞ ግብ የተቆጠረባቸው የአቻ ውጤቶችና ግብ ያልተቆጠረባቸውን በተመሳሳይ የአቻ ውጤቶች የሚመዘገቡበት በርካታ መርሃ ግብር የሚታይበት ሊግ እንደሆነ ይታወቃል። ትላንትና ግን
ባህር ዳር ከተማና መቀለ ሰባ እንደርታ ያደረጉ ጨዋታ 5 ግቦች የተቆጠሩበት ጨዋታ ሆኗል። ቸርነት ጉግሳ ትላንትና 2 ግቦችን አስቆጥሯል። ከዛ በዘለ በጨዋታው ላይም የነበረው እንቅስቃሴ በጣም ጥሩ ነበር ብሎ ማንሳት ይቻላል። ከዛ በዘለ አቤል ማሙሽ ደግሞ 2 ግቦችን ሌላኛው ማስቆጠር የቻለ ተጫዋች መሆን ችሏል። ባህር ዳር ትላንትና ማሸነፉን ተከትሎ ነጥቡን ወደ 40 ከፍ አድርጎ ሁለተኛ ደረጃን ይዞ ያጠናቀቀበትን መርሃ ግብር ነው ማከናወን የቻለው። መቀለ ሰባ እንደርታ ደግሞ በ28 ነጥቦች 14ኛ ደረጃ ላይ ነው የሚገኘው። ይህም ቡድን ላለመውረድ ከሚታገሉ ቡድኖች መካከል አንዱ ነው። በተመሳሳይ ሶል ሽረም እንዲሁም ደግሞ ወልዋሎ ዓዲግራት ዩኒቨርሲቲ አጣብቂኝ ውስጥ ከሚገኙ ቡድኖች መካከል የሚጠቀሱ ናቸው። ከ4 ዓመታት ቆይታ በኋላ ወደ ፕሪሚየር ሊጉ ከመጡ በኋላ በፕሪሚየር ሊጉ ግን አጀማመራቸው ጥሩ ቢመስልም ነገር ግን አሁን ላይ ባለው ውጤታቸው በጣም እየተቸገሩ እንደሚገኙና የውጤት ማጣት ቀውስ ውስጥ የወደቁ ቡድኖች ስለመሆናቸው ውጤታቸው በደንብ ያሳያል። በቀጣይ በሚኖሩ መርሃ ግብሮችም በዚሁ መንገድ የሚቀጥሉ ከሆነ ከሊጉ የመሰናበት እድላቸው ከፍተኛ ይሆናል ተብሎ ነው የሚታሰበው። በፍጥነት መሻሻል ደግሞ ከክለቦቹ የሚጠበቅ ከባዱ የቤት ስራ ይሆናል ተብሎ ነው የሚታሰበው። የኢትዮጵያ ፕሪሚየር ሊግ የማሳረጊያ 2 መርሃ ግብሮች ዛሬ ይደረጋሉ። የ26ኛ ሳምንት በተለይ ኢትዮጵያ መድን ዛሬ መርሃ ግብሩን ያከናውናል። ኢትዮጵያ መድን ከኢትዮ ኤሌክትሪክ ጋር ነው ዛሬ ጨዋታውን የሚያከናውነው። በ48 ነጥቦች የኢትዮጵያ ፕሪሚየር ሊግን በአንደኝነት እየመራ ነው የሚገኘው። ከተከታዮቹ የ8 ነጥብ ልዩነት አለው። ዛሬ ማሸነፍ የሚችል ከሆነ ደግሞ ይህንን ልዩነቱን ወደ 11 የሚያሳድግበት ውጤትም ይመዘገባል ተብሎ ነው የሚጠበቀው። ዘንድሮ በጣም ጥሩ የሚባል ቅርጽ ላይ የሚገኝ ቡድን ነው የአሰልጣኝ ገብረመድህን ኃይሌ ኢትዮጵያ መድን። ለአሸናፊነትም ለፕሪሚየር ሊጉ ማለት ነው ትልቅ ግምት ካገኙ ቡድኖች መካከል ቀዳሚውና የመጀመሪያ ቡድን ነው። ከኢትዮ ኤሌክትሪክ ጋር የሚያደርገው ጨዋታም በዛው ልክ ይጠበቃል። ኢትዮ ኤሌክትሪክ በ29 ነጥቦች በሊጉ 13ኛ ደረጃ ላይ ነው የሚገኘው። ምናልባትም ካለው ደረጃ አንጻር ኢትዮጵያ መድን የተሻለ አሸናፊነት ቅድመ ግምት የሚወስድበት ጨዋታም ይሆናል ተብሎ ይጠበቃል። ሌላኛው መርሃ ግብር አመሻሽ 12 ሰዓት ላይ የሚደረገው የሐዋሳ ከተማና የኢትዮጵያ ንግድ ባንክ ጨዋታ ነው ብዙዎች የሚጠብቁት። ሐዋሳ ከተማ 24 ነጥቦችን ሰብስቦ በሊጉ 15ኛ ደረጃ ላይ ነው የሚገኘው። የወራጅ ቀጠና ውስጥ ከሚገኙ ቡድኖች መካከል አንዱ ሐዋሳ ከተማ እንደሆነ ይታወቃል። ከ15ኛ ጀምሮ ያሉ ቡድኖች የመውረድ ስጋት ያለባቸው ቡድኖች እንደሆነ ይታወቃል። ሐዋሳ ከተማ 15ኛ ደረጃ ላይ ነው የሚገኘው። ምናልባትም ዛሬ በደጋፊውና በሜዳው እንደመጫወቱ መጠን የተሻለ የአሸናፊነት እድል ይወስዳል ተብሎ ነው የሚጠበቀው። በ35 ነጥቦች 7ኛ ደረጃ ላይ የተቀመጠው ኢትዮጵያ ንግድ ባንክም በቀላሉ እጅ የሚሰጥ ይሆናል ተብሎ አይጠበቅም። በተለይ ይሄ ቡድን ሐዋሳ ላይ በተደጋጋሚ ጥሩ የሚባል አቅሙን የሚያሳይ ቡድን እንደመሆኑ መጠን ለሐዋሳ ከተማ ሌላኛው ከባድ ተጋጣሚ እንደሚሆን ይጠበቃል። የሁለቱ ቡድኖች ጨዋታ አመሻሽ 12 ሰዓት ላይ ይደረጋል። ሐዋሳ አሸንፎ ከወራጅ ቀጠና ራሱን ነጻ ለማድረግ እንግዲህ በሚያደርገው ጥረት ውስጥ የሚያደርገው እንቅስቃሴ ከወዲሁ የሚጠበቅ ሆኗል። የኢትዮጵያ ወንዶች ፕሪሚየር ሊግ ጉዳያችንን እዚህ ጋር እናብቃና ወደ ሴቶች ፕሪሚየር ሊግ ጉዳያችን እንለፍ። የ23ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ በሚደረጉ 2 መርሃ ግብሮች ጅማሩን ያደርጋል። ከሰዓት በኋላ ነው ሁለቱ መርሃ ግብሮች የሚደረጉ 8 ሰዓትና 10 ሰዓት ላይ ይደረጋሉ። አስቀድሞ 8 ሰዓት ላይ ቦሌ ክፍለ ከተማ ከባህር ዳር ከተማ የሚያደርጉ ጨዋታ ይጠበቃል። 10 ሰዓት ላይ የሚደረገው ግን የሐዋሳ ከተማና የመቻል ጨዋታ በሴቶች ፕሪሚየር ሊግ ከሚጠበቁ ትልቅ መርሃ ግብሮች መካከል ቀዳሚውና ዛሬ የሚደረገው ጨዋታ ነው። ሐዋሳ በ44 ነጥቦች ሁለተኛ ደረጃ ላይ ይገኛል። መቻል ደግሞ በ36 ነጥቦች 6ኛ ደረጃ ላይ ነው የሚገኘው። ነገር ግን ሁለቱም ቡድኖች በዋንጫ ፉክክር ውስጥ የሚገኙና ጠንካራ የሚባል ፉክክር የሚያደርጉ ጥሩ የሚባል ስብስብ ያላቸው ቡድኖች እንደመሆናቸው መጠን 10 ሰዓት ላይ በሐዋሳ አርቲፊሻል ሜዳ የሚደረገው ጨዋታ የሚጠበቅ ነው የሚሆነው። ሐዋሳ ከተማ ባሳለፍነው ሳምንት በ22ኛው ሳምንት አዳማ ከተማ ላይ 7 ግቦችን አስቆጥሮ ማሸነፉ በስነልቦና ደረጃ የተሻለ እንዲሆን ያደርገዋል ተብሎ ነው የሚጠበቀው። በተመሳሳይ መቻልም ቂርቆስ ክፍለ ከተማን 3-0 አሸንፎ እንደመምጣቱ መጠን ጥሩ የሆነ ስነልቦና አቅም ይኖራል ተብሎ ይታሰባል። ዛሬ የሚደረገው ጨዋታም ይህንን ይፈጥራል ተብሎ ነው የሚጠበቀው። ሐዋሳ ዛሬ ማሸነፍ የሚችል ከሆነ ነጥቡን ወደ 47 በማሳደግ እንግዲህ ከኢትዮጵያ ንግድ ባንክ ጋር በዋንጫ ፉክክር ውስጥ ቅርብ ለቅርብ ሆኖ የሚጓዝበትን ውጤትም ያስመዘግባል ተብሎ ነው የሚታሰበው። ሽንፈት የሚያስተናግድ ከሆነና ኢትዮጵያ ንግድ ባንክ ደግሞ የ23ኛ ሳምንት መርሃ ግብሩን የሚያሸንፍ ከሆነ የነጥብ ልዩነታቸው ወደ 11ም ከፍ የሚልበት አጋጣሚ የሚፈጠር ነው የሚሆነው። ሴናፉ አቁማ በ18 ግቦች የከፍተኛ ግብ አስቆጣሪነቱን ከኢትዮጵያ ንግድ ባንክ እየመራች ትገኛለች። የሐዋሳ ከተማዋ የፊት መስመር ተጫዋች ሙሽ ዳንኤል ደግሞ 11 ግቦችን በማስቆጠር ሁለተኛ ደረጃ ላይ ትገኛለች። መሀሌት ምትኩ ከኢትዮ ኤሌክትሪክ ደግሞ ሌላኛው የከፍተኛ ግብ አስቆጣሪ ውስጥ ከሚገኙ ተጫዋቾች መካከል የምትጠቀሰው አትሌት ናት። ወደ ውጭ ስፖርታዊ ጉዳዮቻችን እንሻገርና የእንግሊዝ ፕሪሚየር ሊግን በቀዳሚነት እናንሳ። ትላንትና የሳምንቱ የማሳረጊያ አንድ መርሃ ግብር ተደርጎ ነበር። ቶተናም በገዛ ሜዳው በኖቲንጋም ፎረስት ትላንትናም ሽንፈት ደርሶበታል። ቶተናም በውድድር ዓመቱ እንግዲህ 18ኛ ሽንፈቱን ነው ማስተናገድ የቻለው። በሊጉ
እጅግ በጣም እየተቸገሩ ከሚገኙ ቡድኖች መካከል የሰሜን ለንደኑ ቡድን አንዱ ነው ብሎ ማንሳት ይቻላል። አርሰናል በተቃራኒ መንገድ ይጓዛል። ሌላኛው የሰሜን ለንደኑ ቡድን ቶተናም ደግሞ ደከም ባለ መንገድ እየተጓዘ ነው የሚገኘው። በአንድ ከተማ ውስጥ የሚገኙ ቡድኖች የተቃራኒ ጉዟቸውን እያደረጉ ነው የሚገኙት። በተለይ ኖቲንግሃም ፎረስት በዚህ ውድድር ዓመት በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ ጥረት እያደረጉ ከሚገኙ ቡድኖች መካከል አንዱ ነው። ትላንትና 60ኛ ነጥቡን አሳክቶ ከ5ኛ ደረጃ ወደ 3ኛ ደረጃ ከፍ ብሎ የተቀመጠበትን ውጤት ማስመዝገብ ችሏል። አንደርሰንና ክሪስ ውድ ጎሎቹን ማስቆጠር የቻሉት ተጫዋቾች ናቸው። ኒውዚላንዳዊ የፊት መስመር ተጫዋች ክሪስ ውድ ትላንትና 19ኛ የእንግሊዝ ፕሪሚየር ሊግ ግቡን ነው ማስቆጠር የቻለው። ዘንድሮ ለኖቲንግሃም ፎረስት ስኬትም በጣም ትልቁን ድርሻ ከሚወስዱ ተጫዋቾች መካከል ክሪስ ውድ በግንባር ቀደምትነት ይጠቀሳል። አሰልጣኝ ኑኖ ስፒሪቶ ሳንቶ በጣም ጥሩ የሚባል ቡድንን በግራውንድ ሲቲ ገንብተዋል ብሎ ማለት በሲቲ ግራውንድ ገንብተዋል ብሎ መናገር ይቻላል። ጠንካሮችን ቡድኖች እያሸነፈ የሚገኝ ቡድን ነው። ትናንትናም ቶተናምን በገዛ ሜዳው ያሸነፈበት አጋጣሚ ተመዝግቧል ማለት ነው። አንቶኒ ኤላንጋ ግቦችን አመቻችቶ በማቀበል ረገድ ዘንድሮ በእንግሊዝ ፕሪሚየር ሊግ 2025 ከገባ በኋላ ቀዳሚው ተጫዋች እየሆነ ነው የሚገኘው። ወደ 6 የሚሆኑ ኳሶችን በአለፉት ጨዋታዎች ላይ አመቻችቶ በማቀበል ጥሩ የሚባል ታሪክ መስራት የቻለ ተጫዋች ነው። በኖቲንግሃም ፎረስትና በግሉም የእግር ኳስ ታሪኩ ዘንድሮ ያስመዘገባቸው ውጤቶች በጣም ከፍተኛ ናቸውና በተናጠል ቢነሱ እንኳን እንደነ ክሪስ ውድን አንስቶ ልክም እንደ አንቶኒ ኤላንጋ የመሳሰሉ ተጫዋቾችን በማንሳት ዘንድሮ ለክለቡ ስኬት ትልቅ የሚባል አስተዋጽኦ እያበረከቱ የሚገኙ ተጫዋቾች ናቸው። ቶተናም በቀጣይ ከሊቨርፑል ጋር ነው የሊጉን መርሃ ግብር የሚያከናውነው። ሊቨርፑል ምናልባትም ነገ አርሰናል በፕሪሚየር ሊጉ በክሪስታል ፓላስ የሚሸነፍ ከሆነ የዋንጫው ባለቤት መሆኑን ያረጋግጣል። አርሰናል የሚያሸንፍ ከሆነ ደግሞ ቶተናም ከሊቨርፑል ጋር በሚያደርገው ጨዋታ ነው ሊቨርፑል የፕሪሚየር ሊጉ ሻምፒዮን መሆኑን የሚያረጋግጠው ወይም ካሸነፈ ያረጋግጣል ተብሎ ነው የሚጠበቀው። ቶተናም ሌላ ከባድ የቤት ስራም ከፊት ለፊቱ ይጠብቀዋል ተብሎ ነው የሚታሰበው። ምናልባትም በሊጉ 19ኛ ሽንፈቱ ሊመዘገብ የሚችልበት እድል ከፍተኛ ነው ብሎ ማንሳት ይቻላል። ዛሬ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት አንድ መርሃ ግብር ይደረጋል። ማንቸስተር ሲቲ በኢታድ አስቶን ቪላን የሚያስተናግድበት ጨዋታ ደግሞ ትልቁ የሚጠበቀው መርሃ ግብር መሆን ችሏል። አሰልጣኝ ፔፕ ጓርዲዮላ ከጨዋታው አስቀድሞ ትላንትና በሰጠው ሀሳብ ማለት ነው በተለይ በጣም ይሄ ጨዋታ የፍጻሜ ያክል ሊቆጠር ይገባል የሚል ሀሳቡ ሰጥቷል። እውነት ነው። ካላቸው ነጥብ አንጻር ቡድኖቹ ዛሬ የሚያደርጉት ፉክክር በጣም በትልቁ ይጠበቃል። አስቶን ቪላ በጣም አስገራሚ የሚባል አቋም ያለው እግር ኳስ ቡድን መሆን ችሏል። በተለይ አሰልጣኝ ኡናይ ኤምሬን ከቀጠረ በኋላ በውጤት ረገድ የማይቸገር በተደጋጋሚ ጨዋታዎችን የሚያሸንፍ ቡድን መሆን ችሏል። የውድድር ዓመቱን ምርጡን ቡድን ኒውካስል ዩናይትድን ባሳለፍነው ሳምንትም 4-1 በሆነ ውጤት አስቶን ቪላ ማሸነፉ የሚታወስ ነው። ማንቸስተር ሲቲ እንግዲህ በሜዳው ዛሬ ከባድ ተጋጣሚ ያስተናግዳል። በሁለቱ ቡድኖች መካከል የአንድ ነጥብ ልዩነት ብቻ ነው የሚገኘው። ማንቸስተር ሲቲ 58 ነጥቦችን ሰብስቦ በሊጉ 5ኛ ደረጃ ላይ ነው የሚገኘው። አስቶን ቪላ ደግሞ በ57 ነጥቦች 7ኛ ደረጃ ላይ ነው የሚገኘው። ዛሬ የሚያሸንፍ ቡድን ወደ 3ኛ ደረጃ ከፍ የሚልበት ውጤት የሚመዘገብ መሆኑን ተከትሎ ጨዋታው ይበልጥ እንዲጠበቅ አድርጎታል። ለ166ኛ ጊዜ የሚደረግ ጨዋታ ነው። 74ቱን በማሸነፍ ማንቸስተር ሲቲ ቀዳሚ ነው። 51ዱን በማሸነፍ ደግሞ አስቶን ቪላ ተቀራራቢ ውጤት ያስመዘገበ ቡድን ነው። 40 ጨዋታዎችን በአቻ ውጤት ነው እነዚህ ቡድኖች ማጠናቀቅ የቻሉት ከዚህ ቀደም በነበረው የ165 የእርስ በርስ ግንኙነት ማለት ነው። ከዛ በዘለ ማንቸስተር ሲቲ በኢታድ ይህንን ቡድን ባለፉት 14 ባስተናገዳቸው ጨዋታዎች 14 መርሃ ግብሮች ማለት ነው ያልተሸነፈ ጠንካራ ቡድን እንደመሆኑ መጠን ይህንን ክብሩን ያስቀጥላል ተብሎ ነው የሚጠበቀው። ሲቲ ያለፉትን 5 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች አልተሸነፈም። በሜዳው ደግሞ ለ9 ጨዋታዎች አልተሸነፈም። ይህን ጥሩ ታሪኩንም ያስቀጥላል ተብሎ ይታሰባል። ከዛ በዘለ ግን አስቶን ቪላ ከባለፉት 11 መርሃ ግብሮች በአንድ ጨዋታ ብቻ የተሸነፈ ቡድን ነው። እሱንም በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ በፓሪስ ሴን ዠርመን በፓርክ ዲ ሰን ፕሪንስ የደረሰበት የ3-1 ሽንፈት ካልሆነ በስተቀር ከ11ዱ መርሃ ግብሮች 10ሩን አሸንፏልና ምን ያክል ጠንካራ ቡድን አስቶን ቪላ እንዳለው በደንብ የሚያሳይ ነው። ዛሬ ጨዋታው ይበልጡኑ እንዲጠበቅ አድርጎታል። በማንቸስተር ሲቲ በኩል ግብ ጠባቂው ኤደርሰን ሞራሌስ በጉዳት ምክንያት የጨዋታ ያመልጠዋል። ነገር ግን ስዊዘርላንዳዊ ተከላካይ ስፍራ ተጫዋች ማኑኤል አካንጂ ግን ወደ ሜዳ የሚመለስበት ጨዋታ መሆኑ ለአሰልጣኝ ፔፕ ጋርዲዮላ መልካም ዜና ይሆናል ተብሎ ነው የሚጠበቀው። ኦማር ማርሙሽ ሌላኛው የሚጠበቀው ትልቁ ተጫዋች ነው። በባለፉት 6 ጨዋታዎች 6 የግብ አስተዋጽኦዎች ያሉት ተጫዋች እንደመሆኑ መጠን ዛሬም የአስቶን ቪላ ተከላካይ ክፍልን ከመረበሽ አንጻር ሚናው የጎላ ይሆናል ተብሎ ነው የሚጠበቀው። ከዛ በዘለ በአስቶን ቪላ በኩል ኦሊ ዋትኪንስ ነው ዛሬ የሚጠበቀው። ይህ ተጫዋች በአስቶን ቪላ እግር ኳስ ታሪክ 74 ግቦችን በማስቆጠር እንግዲህ ከቀድሞ የአስቶን ቪላ ተጫዋች ከጋቢ አግቦናውር እኩል
በአስቶን ቪላ እግር ኳስ ታሪክ 74 ግቦችን ያስቆጠረ ቀዳሚ ተጫዋች ሆኖ በጣምራ ተቀምጧል። ዛሬ ግብ ማስቆጠር የሚችል ከሆነ ደግሞ የአስቶን ቪላ የምንጊዜውም ከፍተኛ ግብ አስቆጣሪ የሚሆንበትን ታሪክ ይሰራል በ75 ግቦች። ይሄ የሚሆንበት እድሉ ከፍተኛ ነው የሚሆነው። ታዲያ የተጫዋች ዛሬ በሚያደርገው እንቅስቃሴ ይበልጥ ነው እንዲጠበቅ አድርጓል። የተጫዋች ከዛ በዘለለ ባለፉት 3 ዓመታት እንኳን 15 እና ከዛ በላይ የግብ አስተዋጽኦችን በማድረግ በአስቶን ቪላ እግር ኳስ ታሪክ ውስጥ ይሄን ያደረገ ብቸኛውና ግንባር ቀደሙ ተጫዋች መሆን ችሏል። ዛሬ እንግዲህ ማንቸስተር ሲቲም አስቶን ቪላም በጣም ተጠባቂውን ትልቁን ጨዋታቸውን በኢታድ የሚያከናውኑ ነው የሚሆነው። ወደ ስፔን ላሊጋ እናቅናና ትናንትና በስፔን ላሊጋ ደግሞ በጄሮናና በሪያል ቤቲስ መካከል የተደረገውን ጨዋታ እናንሳ። ሪያል ቤቲስ ትናንትና ከሜዳ ውጪ የካታላኑ ቡድን ጄሮናን 3-1 በሆነ ውጤት ማሸነፍ ችሏል። አንቶኒ ሪያል ቤቲስ ካቀና በኋላ በጣም ስኬታማ ጊዜን እያሳለፈ ነው የሚገኘው። ትናንትናም ግቦችን አንድ ግብ አስቆጥሯል። ከዛ በዘለ ጃኒ ነው የቀዳሚነቷን ግብ ማስቆጠር የቻለው። ኢስኮም በተመሳሳይ ትናንትና አንድ ግብ ማስቆጠር የቻለ ተጫዋች ሆኗል። በተለይ የአንቶኒና የኢስኮ ጥምርታ በሪያል ቤቲስ ቤት በጣም የሚገርም መሆን ችሏል። ሪያል ቤቲስ ትላንትና በሜዳው ያሸንፍ እንጂ ከዚህ በኋላ ከሜዳ ውጪ ያሸንፍ እንጂ ከዚህ በፊት በነበሩ ጨዋታዎችም በኮንፈረንስ ሊጉም በተመሳሳይ በጣም አስገራሚ የሚባል ጉዞ እያደረገ የሚገኝ ቡድን እንደሆነ ይታወቃል። በስፔን ላሊጋም አሁን 51 ነጥቦችን ሰብስቦ በሊጉ 6ኛ ደረጃ ላይ ተቀምጧል። ቀሪ መርሃ ግብሮቹ ላይም እንደዚህ አይነት ውጤት ማስመዝገብ የሚችል ከሆነ በቀጣይ በአውሮፓ ሻምፒዮንስ ሊግ የምንመለከተው ቡድን ይሆናል ተብሎ ይታሰባል። አሁን ባለው ደረጃ እንኳን የዩሮፓ ሊግ ቦታውን እያስከበረ እየመጣ የሚገኝ ቡድን መሆን ችሏል። እንግዲህ ከማንቸስተር ዩናይትድ ወደ ሪያል ቤቲስ ካቀና በኋላ ስኬታማ የእግር ኳስ ጉዞን በዛ እያሳለፈ ነው የሚገኘው። ዛሬ የስፔን ላሊጋ የ33ኛ ሳምንት መርሃ ግብሮች ይደረጋሉ። 2 ጨዋታዎች ናቸው የሚደረጉት። ባርሴሎና ከማዮርካ የሚያደርጉት መርሃ ግብር ይጠበቃል። ባርሴሎና በ73 ነጥቦች የስፔን ላሊጋን በቀዳሚነት እየመራ ነው የሚገኘው። ይሄ ቡድን እንግዲህ ዛሬ ማሸነፍ የሚችል ከሆነ ከተከታዩ ሪያል ማድሪድ ጋር ያለውን የነጥብ ልዩነትም ወደ 7 ያሳድጋል። ሪያል ማድሪድ አትሌቲክ ቤልባውን ባሳለፍነው ሳምንት ወይም ደግሞ በእሁድ ዕለት ማሸነፉን ተከትሎ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ወደ 4 መጥበቡን እናስታውሳለን። ታዲያ ዛሬ ባርሴሎና ካሸነፈ ይህ ልዩነት ወደ 7 ያሰፋል ተብሎ ነው የሚጠበቀው። የባርሴሎናና የማዮርካ የመጀመሪያ ዙር ጨዋታ በባርሴሎና 5-1 አሸናፊነት መጠናቀቁ ዛሬም ባርሴሎና የአሸናፊነት እድሉን እንዲወስድ ያደርገዋል ተብሎ ነው የሚጠበቀው። አሌሃንድሮ ባልዴ በጉዳት ምክንያት ይህ ጨዋታ ያመልጠዋል። በተመሳሳይ የፊት መስመር ተጫዋቹ ሮበርት ሌዋንዶውስኪም ይህ ጨዋታ በጉዳት ምክንያት እንደሚያልፈው ተሰምቷል። ካሳዶም በተመሳሳይ ጉዳት ላይ የሚገኝ ሌላኛው የባርሴሎና የአማካኝ ስፍራ ተጫዋች መሆን ችሏል። ባርሴሎና እንግዲህ በሰንድሮ የስፔን ላሊጋ ወደ 88 የሚጠጉ ግቦችን ማስቆጠር የቻለ ጠንካራ የፊት መስመር ያለው ቡድን ነው። 32 ግቦችን ያስተናገደም የተከላካይ ክፍል ያለው ቡድን ነው። ምናልባት ዛሬ እንግዲህ ማዮርካ ላይ ይህንን ክብሩን ያስጠብቃል ተብሎ ይጠበቃል። ወይም ብዙ ጎሎችን ማስቆጠር የሚችልበትና ማሸነፍ የሚችልበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ከዛ በዘለ ዛሬ ቫሌንሲያ ከስፓኒዮል የሚያደርጉት ጨዋታ ይጠበቃል። ሌላኛው የካታላኑ ቡድን ላለመውረድ ከሚጫወቱና ከሚታገሉ ቡድኖች መካከል አንዱ ነው። በተመሳሳይ ቫሌንሲያም እንዲሁ ትግል ውስጥ ከሚገኙ ቡድኖች መካከል አንዱ ነው። እነዚህ ቡድኖች እንግዲህ በሊጉ 13ኛና 14ኛ ደረጃ ላይ ተቀምጠው ነው የሚገኙት። በመካከላቸው ምንም አይነት የነጥብ ልዩነት የለም። 38 እኩል ነጥቦችን ሰብስበው እንደመገናኘታቸው መጠን ጨዋታውን በዛው ልክ የሚጠበቅ መርሃ ግብር መሆን ችሏል። ለ60ኛ ጊዜ እርስ በርስ የሚገናኙበት ጨዋታ ነው። በፍሬንች ሊግ አም የሚደረግ አንድ መርሃ ግብር አለ። ኖንትስ ዛሬ ከፓሪስ ሴን ዠርመን የሚያደርጉ ጨዋታም ይጠበቃል። ፓሪስ ሴን ዠርመን አስቀድሞ የፍሬንች ሊጋ ሻምፒዮን መሆኑ የሚታወስ ነው። ከዚህ በኋላ ያሉ መርሃ ግብሮችን የነጥብ መጠኑን ከፍ ለማድረግና ለመርሃ ግብር ማሟያ ወይም ደግሞ ለክብር ካልሆነ በስተቀር ባርሴሎና ፓሪስ ሴን ዠርመን የሚያሳስበው ነገር የለም የፍሬንች ሊጋ ሻምፒዮን መሆኑን ተከትሎ ማለት ነው። ምናልባትም ዛሬ አሰልጣኝ ሉዊስ ኤንሪኬ ቡድናቸው በአውሮፓ ሻምፒዮንስ ሊጉ ወደ ግማሽ ፍጻሜ መሻገሩን ተከትሎ ሁለተኛውን ቡድናቸውን ይጠቀማሉ ተብሎ ነው የሚታሰበው። ናውንተስ በመጀመሪያው ዙር በተደረገው የሁለቱ ቡድኖች ጨዋታ ፓሪስ ሴን ዠርመንን ነጥብ ማስጣሉ የሚታወስ ነው። አንድ አቻ በሆነ ውጤት መርሃ ግብራቸውን ማጠናቀቃቸው የሚታወስ ነው። ዛሬ ፓሪስ ሴን ዠርመን ከሜዳ ውጭ ነው ጨዋታውን የሚያከናውነው። ፒኤስጂ እንግዲህ በዚህ ውድድር ዓመት በጣም ጠንካራ በፍሬንች ሊጋ ማለት ጠንካራ እንቅስቃሴ ካደረጉ ቡድኖች መካከል አንዱ ነው። ይሄ ቡድን እስካሁን ድረስም በሊጉ ያልተሸነፈ ጠንካራ ቡድን መሆኑን አሳይቷል። 5 መርሃ ግብሮች ላይ በአቻ ውጤት ነው ማጠናቀቅ የቻለው። 24 መርሃ ግብሮችን በማሸነፍ ስኬታማው እግር ኳስ ቡድን ነው። ከዛ በዘለለ ልክ እንደ ባርሴሎና ሁሉ ከ80 በላይ ግቦችን በፍሬንች ሊጋ እስካሁን በነበሩ ውድድሮች ላይ ማስቆጠር የቻለ ቡድን ነው። ወደ 82 የሚጠጉ ግቦችን በማስቆጠር በትልቅ ደረጃ የሚገኝ ጠንካራ ቡድን
እንደሆነ ማሳየት ችሏል። ከፍሬንች ሊግ ወይም ከፈረንሳይ ሊግ በዘለለም በአውሮፓም በዛው ልክ እጅግ በጣም ጠንካራ እግር ኳስ ቡድን መሆኑን በአውሮፓ ሻምፒዮንስ ሊግ እየተጓዘ ያለበት መንገድ በደንብ ማሳያ ነው ብሎ ማንሳት ይቻላል። በእርግጥ በአስቶን ቪላ ሽንፈት በሁለተኛው ዙር ማስተናገዱ የሚታወስ ነው። በድምር ውጤት አሸንፎ ቢያልፍም በአስቶን ቪላ ከባድ ፈተና ደርሶበት ነበር። እነ ሊቨርፑልን የጣለበት መንገድ ግን ፓሪስ ሰን ዠርመንና ሉዊስ ኤንሪኬ ዘንድሮ ጥሩ ጉዞ ይጓዛሉ ተብሎ ነው የሚጠበቀው። በመጨረሻም የበርንሌና የሊድስ ዩናይትድን ጉዳይ እናንሳና መረጃችንን እናብቃ። ክቡራን ተመልካቾቻችን በርንሌና ሊድስ ዩናይትድ እንግዲህ ከሻምፒዮንሺፕ ወደ ፕሪሚየር ሊጉ ያደጉበትን ውጤት ትላንትና ማስመዝገብ ችለዋል። በሊጉ የ44ኛ ሳምንት መርሃ ግብር ነበር ትላንትና በርንሌ በሜዳው ሼፈልድ ዩናይትድን አስተናግዶ 2-1 በሆነ ውጤት አሸንፏል። ሊድስ ዩናይትድ ደግሞ ከስቶክ ሲቲ ጋር ያደረገውን ጨዋታ በግማሽ ደርዘን ግቦች 6-0 በሆነ ውጤት ነው ትላንትና ማሸነፍ የቻለው። ታዲያ እነዚህ ሁለቱ ቡድኖች ማሸነፋቸውን ተከትሎ ነጥባቸውን ወደ 94 ከፍ በማድረግ ወደ እንግሊዝ ፕሪሚየር ሊግ ማደጋቸውን አረጋግጠዋል። በርንሌ ከ2 ዓመታት የሻምፒዮንሺፕ ቆይታ በኋላ ነው ወደ ፕሪሚየር ሊጉ የመጣው። አምና በ2023/24 የውድድር ዘመን ወደ ፕሪሚየር ሊጉ ለመምጣትና ወይም ሶስተኛው ወደ ፕሪሚየር ሊግ ያደገው ቡድን ለመሆን ከሳውዛምፕተን ጋር የመጨረሻ መርሃ ግብሩን አከናውኖ 1-0 ተሸንፎ ከመድረኩ መሰናበቱ የሚታወስ ነው። ዘንድሮ ግን አሰልጣኝ ዳንኤል ፋርኬ ጀርመናዊ አሰልጣኝ እንግዲህ እጅግ በጣም ስኬታማ ቡድን ገንብተው ወደ 94 የሚጠጋ ነጥብ ሰብስቦ ይህ ቡድን ወደ ፕሪሚየር ሊጉ መመለሱን አረጋግጧል። ይሄ ቡድን በጣም ጠንካራና የማጥቃት አቅሙ በዛው ልክም እጅግ ፈጣን የሆነ እግር ኳስ ቡድን መሆን ችሏል። በየአመቱ ኮከቦችን ለዓለም እግር ኳስ እያበረከተ የሚገኘው ራፊኒያ አሁን በባርሴሎና አስደናቂ እግር ኳስ ጊዜን እያሳለፈ የሚገኘው ተጫዋች የዚህ ክለብ የእግር ኳስ ፍሬ እንደሆነ ይታወቃል። ብዙ የእግር ኳስ ህይወቶችን ቢያሳልፍም ትልቁ የእግር ኳስ ህይወቱ ግን የጀመረው በሊድስ ዩናይትድ እንደሆነ ይታወቃል። ባርሴሎናም ከዚህ ክለብ ነው 50 ሚሊዮን ፓውንድ የዝውውር ገንዘብ አውጥቶ ማስፈረም የቻለው። አሁንም በዚህ ቡድን ውስጥ እና ጉር የመሳሰሉ ተጫዋቾች በጣም ጥሩ የሚባል የአቅም ልኬታቸውን አሳይተዋል። ከቶተናም በውሰት ውልም እዛው ሊድስ ዩናይትድ የሚገኘው ሰለሞንም በተመሳሳይ ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ይጠቀሳሉ። ሊድስ ዩናይትድ ለእንግሊዝ ፕሪሚየር ሊጉ በቅቷል። በርንሌም በአሰልጣኝ ስኮት ፓርከር እየተመራ ወደ እንግሊዝ ፕሪሚየር ሊግ የተመለሰበትን ጊዜ አሳልፏል። የበርንሌ በጣም አስገራሚው ነገር በክለቡ የእግር ኳስ ታሪክ የ104 ዓመታት የእግር ኳስ ታሪክ ለ31 መርሃ ግብሮች ሳይሸነፍ ወደ ፕሪሚየር ሊጉ የመጣ ቡድን አድርጎታል እና በጣም ጠንካራ ቡድን እንደሆነ ያሉት ቁጥሮች በደንብ ያሳያሉ። ይሄ ቡድን በፕሪሚየር ሊጉ የሚያሳየው እንቅስቃሴ ከወዲሁ የሚጠበቅ ነው። ሌስተር ሲቲና ሳውዛምፕተን ከፕሪሚየር ሊጉ ወርደዋል ባደጉበት አመት እነ ሊድስ ዩናይትድና ደግሞ በርንሌ ወደ ፕሪሚየር ሊጉ መጥተዋል። ኢፕስዊች ታውን ምናልባትም በቀጣይ ቀናቶች ከፕሪሚየር ሊግ የሚወርደው ሌላኛው ክለብ ይሆናል ተብሎ ነው የሚጠበቀው። አንድ መርሃ ግብር የሚሸነፍ ከሆነ ከሊጉ መውረዱን ያረጋግጣል። ከዛ በዘለ እንግዲህ ከሻምፒዮንሺፑ ደግሞ ሶስተኛ ደረጃን ይዞ የሚያጠናቅቅ ቡድን ወደ ፕሪሚየር ሊጉ የሚመጣ ነው የሚሆነው። ትላንት ግን በርንሌና ሊድስ ዩናይትድ ለፕሪሚየር ሊጉ የበቁበትን ትኬት መቁረጣቸውን አረጋግጠዋል ማለት ነው። ይሄ ትላንት በሻምፒዮንሺፑ የተመዘገበ አስደናቂ ውጤት ነበረ ብሎ ማንሳት ይቻላል። ክቡራን ተመልካቾቻችን ለማለዳ ያዘጋጀንላችሁ ስፖርታዊ ጉዳዮቻችንን በዚያ አብቅተዋል። አብርሃም ተስፋዬ ነበርኩ። በያላችሁበት መልካም ቀን ይሁንላችሁ። መረጃዎችን ጨርሻለሁ። እናመሰግናለን። አመሰግናለሁ።